ሰላም ሰላም ኢትዮጵያውያን፣ ይህ የጊዮን ሲኒማ የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። አራት ታስቁኝ። ያንን ያልተቀጠቀጠ ኮርማ ነው እንዴ ለሁለት ለብቻችሁ የምትይዙት? ያለ እኔ ድጋፍ ያለ እኔ ብርታት ምንም አይደላችሁም። ለኮርማም ቢሆን እቺ ቀጭን ጩቤ በቂ ናት። ምን ነው ደነገጥሽ? ኧረ አልደነገጥኩም ቦስ፣ ሳይ ገርሞኝ። መሄድ እንችላለን? ወዲት? እሱንም አረጋገጥክልኝ እኮ። አሁን ያንተን ጉዳይ ወደ ኋላ ገፈፍ አድርገን አሁን የምርጫው ጉዳይ ላይ ነው መግባት ያለብን። አሁን ሁላችንም እየተንቀሳቀስን ሁለታችን አባላታችን እንመለምላለን። ጎሳ ምን ሆናል? የሞተብኝ እኮ ሰው ነው። እንዴት ከሰው ምርጫን ታስበልጣለህ? ምን ላደርገው እናቴ ልጅ፣ አሰራሩ እኮ ነው ያስተማረኝ። አሁን ከሰው ልጅ ሞት በላይ የምርጫው ጉዳይ አሳሳቢ ደረጃ ላይ ደርሷል። ነው ማድረግ ያለብን ነው ፕላን ቢ መጀመር። ምንድነው ፕላን ቢያችን? ፕላን ቢያችንማ ባካፕ ፕላናችን። ኦኬ፣ ታሪኩን መግደል። አዎ፣ የሱ መጨረሻ ነው ዛሬ። ቤቢ ምን እያደረክ ነው? ፍርቱና እዚህ ውስጥ አያገባሽም፣ ከመሀላችን ውጭ። ይኸውልህ መጀመሪያ እኔ ግደለኝና ከዛ ወደሱ ትሄዳለሽ። እሺ ፍርቱና፣ ከመካከላችን ብትወጪ ጥሩ ነው። ብርሃን፣ ወንድሜ ሌላ ወንጀል ውስጥ እንዲገባ እየገፋፋው በማየቴ በጣም ነው ማዝነብህ። እሺ አንቺ ስለምን ወንጀል ነው የምታወሩ? እና ይሄ ምንድን ነው? ይሄ ወንጀል አይደለም በቀል እንጂ። ቆይ ምን አድርግ ነው የምትሉኝ? ለእናንተ ብያር እንደዚህ የማይሆን ነገር ውስጥ የገባሁት ለእኔ ምላሽ ይሄ ነው? አንተ ዝም በል። አንተ የአባቴ ገዳይ ነህ፣ በቀላሉ አልላቀቅም። እሺ እኔም በው ካልገደልኩ ውስጤ ሰላም አያገኝም። አይሆኑ ግደሉኛ። አሁን እሷ አለች። ቀጣይ ግን ሳገኝ ከማርኩ የአባቴ አጥንት እሾህ ሆኖ ይወጋኝሽ። ዝም ብለህ እኔ ላይ ከምደነፋ ወንድ ከሆንክ ለአንተ ብላ የታሰረችው ሄራን ላይ አደርስላትም። ሄራን? አዎ ሄራን። ለአንተ ብላ አይደል እንደዛ የታሰረችው? ያጨካኝ እያንገላታት ነው። ወንድ ከሆንክ እስቲ ሂድ። ታሪኩ በቃ መጀመሪያም ታውቆኝ ነበር። እንደዋዛ ዝም አላለችኝ። ታዲያ ምንድነው መፍትሄው? አላቅም። ብቻ ግን መቼስ የዛን ጨካኝ ሰው ባህሪ ታውቀዋለህ። እኛ ባረፈርን ቁጥር እሷንም እንደ ብሌን ነው ባጭሩ የሚያስቀራት። እኔም እኮ የፈራሁት እሱ ነው። በቃ የመጨረሻ አማራጭ የሚሆነው ከሱ ጋር ሄዶ መደራደር። ምን ብለህ ነው ደግሞ ከሱ ጋር የምትደራደረው? እጄን አሳልፌ እሰጠዋለሁ። ከዛማ እሷን አስለቃታለሁ። ቆይ ግን ከአባትህ ገዳይ በላይ የእሷ ጉዳይ ይህን ያክል ለምንድን ያሳሰበክ? አንተ ልጅ አፈቀርካት እንዴ? አረ እንደዛ አይደለም። ማለት ምንም ማታቅ ልጅ በእኔ ምክንያት እዚህ ሁሉ ችግር ውስጥ መግባቷ ገርሞኝ ነው እንጂ ሌላ ነገር አይደለም። ቢሆንም የዚህን ያህል ስለሷ የምንጨነቅበት ጊዜ ላይ አይደለም ያለ ነው። አሁን በቶሎ መፍትሄ አምጥተን ያንን ጭራቅ ሰውዬ እንዴት ማስወገድ እንዳለብን ነው ብንመካከር ደስ የሚለኝ። እሺው ምንድነው ማድረግ ያለብን? በመጀመሪያ እኔ እጄ ፍርቱናን ማናገር አለብኝ። የፍርቱና እምነት ሳናግኝ ምንም ነገር ማድረግ አንችልም። ቆይ ግን ፍርቱና ምን ባረጋችሁ ሁላችሁ ምን ላይ የጨከናችሁት? ታሪ የኔን ተው።
ቤቢ ግን የአባታችን ገዳይ አንተ እንደሆንክ ነው የሚያስብ። ቢሆንስ ከስንት ችግር ውስጥ የታደግኩትን እንኳን አይቶ እንዴት ትንሽ አያስብ? አንተ ላይ ብቻ እኮ አይደለም እኔ ላይም ነው የተቀየረብኝ። አታየውም እንዴት እንደሚሆን? ይኸውልሽ ፍርቱና፣ አንቺን ብዬ እኔ የሌለኝን ማንነት እየተላበስኩኝ ነው። ወንድምሽ በዚህ አኳኑ እኔን ከመግደል ወደ ኋላ ይል ታሳርፊው እንደው አሳርፊ። አለበለዚያ ግን ምን ለምን ዝም ትላለህ? ምን ልታደርገው አስበህ ነው? ፍርቱና፣ እኔም እኮ ወንድ ነኝ። ሲገልግ ዝም ብላ የሆነው የምትይ? ቆይ ግን እኔ ምን እንደሆነልሽ ነው የምትፈልጊ? ግራ ገባኝ። ምን ባደርግ ነው የሚሻለው? በቃ ተወኝ ለብቻዬ። የማልችለው እኮ እሱ ነው እንጂማ እንደ አባትሽ ገዳይ እየተመለከትሽኝ እዚህ ከአንቺ ጋር ቁጭ ብዬ አወራ ነበር። አንቺን መራቅ ስለማልችል ብቻ ነው። እሺ ቆይ አሁን ምንድን ነው የምናደርገው? ቆይ ብርሃን፣ ከኔ ሚስጥር ለመደበቅ እየሞከርክ ነው ልበል? ምንም ሚስጥር ለመደበቅ አልሞከርኩም። እርግጠኛ ነህ? አዎ እርግጠኛ ነኝ። ግን በቃ ዛሬ ያንን ታሪኩን ልንገለው አስበን ነበር። ፍርቱና እቅዳችን አበላሸችብን። ልንገለው ነበር? አዎ ልንገለው ነበር። ግድያ ይሄ ከተዘጋው ዶሴ እንደሚታየው ልገሉት? አዎ የወደፊት ሚስቴ ትሆነኛለች ያልኳትን ያቺ ምስኪን ብሌን እንደገደሏት እኔም ልገለው ነበር። ቆይ አንተ ይህን ድፍረት ከየት ነው ያመጣኸው? ይህን ጭካኔ? ህይወት ነች እንደዚህ ያስገደደች። ህይወት ነች ጨካኝ እንደሆነ ያደረገች። ይቺ ከንቱ ዓለም ለጨካኞች ለአረመኖች እንጂ ቦታ ያላት ለደጋግና ለየዋሶች ቦታ የላት። ታዲያ ይሄ እኮ ያንተ ማንነት አይደለም። ማንነቴ እኔነቴ ያልኩት ለእኔ ምን ጠቀመኝ? በቃ ሁሉም ነገር አብቅቷል። ከዚህ በኋላ ማንም ሰው ካላማዬ ያስቆመኝ። ቆይ እኔ ወዳጅ ነኝ አይደል? አንተም ወንድሜ ነህ አይደል? ብሌንም ብትሆን እኮ እንደ እህቴ እንደ ጓደኛዬ ነው ማለት አይደል? እሺ ቆይ ከኔ የምትፈልገው ነገር አለ? ለጊዜው ምንም አልፈልግም። ቤቢ አብሮኛል። ያን ሱሰኛ ፈጋሚ ታምነዋለህ? ግን ሲያጨስ ነው የሚሉ ምኑ ይታመናል? ሁለታችንም እኮ አንድ አይነት በደለኞች ነን። እኔ የለሁበትም። አታስብ ለሱ። ከዚህ ልጅ ጋር ግን አልጣመኝም ሁሉም ነገር። እሺ በቃ ተወኝ። እሺ ቆይ አሁን እኔ ምንድን ነው ማድረግ ያለብኝ? በቃ ጊዜ መልስ እስኪሰጠን ቁጭ ብለን መጠበቅ። ቆይ ይህን መንገድ እስከ መቼ ነው ልንቀጥለው የምንችለው? አላውቅም። ዜድ የሚያገኘን ይመስላል እንዴ? እሱንም አላውቅም። እሱንማ በደንብ ነው የምታውቀው። ነው እኔ እንዳልፈራ ነው። ለምንድን ነው የማይሆን ነገር እያሰብሽ እኔንም የምታስጨንቂ? ይሄ እኮ የማይሆን ነገር አይደለም። ዜድን እኔም አንተም ማሳመረን ነው የምናውቀው። እኛም በሱ መንገድ ካልተጓዝን ዛሬም ሆነ ነገ አፈላልጎ ማግኘቱ አይቀርም። እሱማ እኔንም በጥርጣሬ ማየት ከጀመረ በጣም ቆይቷል። አወራሩ ማስተያየቱም እያስፈራኝ ነው። ታዲያ ለዚህ መፍትሄ መፈለግ አይኖርብንም ትላለህ? ይኸውልሽ መፍትሄው ተያይዘን ከሀገር ውስጥ መውጣት ብቻ ነው። እሱን እኮ እኔም አንተም እንደማንችል ታውቃለህ። ታዲያ ሌላ ምን ማድረግ እንችላለን? መጀመሪያ ማድረግ የምንችለው እና ማድረግ ያለብን ነገር ካንተ ያጣውን እምነት መመለስ፣ ካንተ ያጣውን እምነት መመለስና ካንተ ጋር እንደ ድሮ መሆን ነው። እሱንማ መቼም ላደርገው አልችልም። ዜድ ድጋሚ የቅርቡ ሰው ሊያደርገኝ ይችላል። ምናልባት ያጣውን ሰው መልሰህ ብትሰጠውስ? ማንን? ሰላም ኢትዮጵያውያን፣ ይህ የጊዮን ሲኒማ የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። መቼም እንደዚህ አፈላልገህ አቻኩሌ ጠራኝ በሰላም ነው አይደል? ነው ወይስ የተፈጠረ ችግር አለ? ጎሳ፣ በእኔ ህይወት ውስጥ መቼም ሰላም ሊኖር እንደማይችል አሳምረህ ታውቃለህ። ያንተ ነገር ደግሞ አሁንም ችግር ተፈጠረ ምናምን እንዳታወራኝ። አይ እንደዛ እንኳን አይደለም፣ ግን ጎሳ አንድ ነገር ላስቸግር ነበር። ይህንን ደግሞ ከአንተ ውጭ ሊረዳ የሚችል ሰው ስለሌለ ነው። ታዲያ እኔ ከአንተ ውጭ ነኝ ለማን እንኳን ከአንተ ውጭ ለስንቱ ሰው ቸሮኝ አይደል? እኔ ቀጠልኩት። የምፈልገው ነገር ጥራኝ፣ ጠይቀኝ። ምንድነው ማዘዝ የፈለከው? ይኸውልህ ጎሳ፣ መቼም እነዛ አረመኔ ጨካኞች የዛችን የምስኪን የብሌን ደም በከንቱ አፍሰው ህግም ዝም እንዳላቸው ታውቃለህ። እሱንም አውቃለሁ። እንደዛ ደም አፈሰውማ አይቀራትም። እኔ ብቻ እንደዚህ ምርጫ ላሸንፍና ወንበር ላገኝ እንጂ ሁሉንም ነበረ እንደ ጥፋታቸው ቅጣታቸውን የምሰጣቸው።
ቆይ አንተ ምርጫውን ባታሸንፍስ? ያው ቀጣይ 4 ዓመት እንጠብቅና ድጋሜ ድላችን እንሞክራለና። እና ታዲያ እስከዛ የብሌን ደም በከንቱ ፈሶ ሊቀር ነው? ምን አድርግ ነው ቆይ የምትለኝ እንዴ? ይኸውልህ ጎሳ፣ እኔ አሁን ካንተ የምፈልገው አነስ ያለች ክላሽ እንድትፈልግልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ እንዘ መኑት መጸነ ክደከ ስልጣን በቅድመ ዛቲ የቅድስት ቤተክርስቲያን ስሜ ማርያም ጾላ ለማለት ክላሽ ድምፅን ቀንሰው ይሰማሃል። አንተ እኔ ሰላማዊ ፓርቲ እኮ ነኝ። ሰላማዊ ያለኝ ለስንት ሰላም ዘብ ቆምኩ እኮ ነኝ። እንዴት ብታስበኝ ነው ክላሽ የምጠይቀኝ? እባክህ ነው የፖለቲካ ሰው ስለሆንክ አንተ ጋር ይጠፋን ብዬ ነው። እንዴ ቆይ አንተ እንዴት ነው የምታስበው? ቆይ እኔ ጋር ቢኖርስ ኖሮ ነው ብሰጥ ምን ልታደርገው ነው? ሄጄ ትግሉን እቀላቀልበት ነበር። ደግሞ አንተን ሰው ብዬ መጠየቅ ይሄ ሰው እንኳን በጤናው አይመስለኝም። በስመ አብ እንዴ ሄሎ። አይ ድንግል ሴቶችን ማቅረብ ትቻለሁ እንዴ? ወዳጅነታችንን እኮ እያስካደን ተቸገርኩኝ። የለም ቀድሚያ ብሩን የምታስገባልኝ ከሆነ ነው። ምን ያህል ድንግል ሴቶችን ነው የምትፈልገው? ኦ እንደሱማ ከሆነ በጣም ጥሩ ነበር። ግን ያው እንደምታውቀው ቅድሚያ ሙሉ ክፍያውን ካላስገባህልኝ መስራት አልችልም። እንደሱ ከሆነ ይመቸኛል። እሺ እንዴ ቦስ፣ አሁንም ድንግል ሴቶች ተፈልገው ነው እንዴ? ምን አገባ አንተ ልጅ? ዝም ብዬ ስመለከት እየሰለልከኝ ነው የሚመስለኝ። አረ ቦስ፣ እናቴ ትሙትን ያልሰለልኩም። እናት አለህ እንዴ? እሱማ በህይወት የለችም። ቁጥር ነበር ፊት ላይ ማውጣት። በህይወት የሌለችን እናትን ድጋሚ እየገደልክ እኔን እንደማትክደኝ በምን ላረጋግጥ እችላለሁ? አረ ቦስ፣ እኔ ካንተ ውጭ ማን አለኝ? እንዴት ልክድ እችላለሁ? ታዲያ ለምን አባ ነው በማያገባ የምትገባው? ያው ስራው ስለመጣ ደስ ስላለኝ እኮ። ይኸውልህ ይህንን ወሬ ከሌላ ሰው ልስማውና ይህንን ቦርጭህን ቆንጥጬ ፈስህን ነው ማዝረጠርጥልህ። ይሄ በፍጹም የማይሆን ነገር ነው። ከዚህ ሌላ ምንም አማራጭ የለኝም። ዜድ ቀድሞ አግኝቶኝ እኔንም አንተን እርምጃ ከመውሰዱ በፊት አፈላልግ ያገኘኋት ብለህ ይዘኸኝ ብትሄድ ይሻልሃል። ቆይ ግን ይሄን ያህል አንቺን ለሞት አሳልፌ የምሰጥ ጨካኝ ሰው ነው እንዴ የሚመስልሽ? ይኸውልሽ ፍርቱና፣ ይሄን የህፃን ሀሳብሽን ወደዛ አድርጊ። መቼም የማይሆን ነገር። ይሄን ነገር ለአንተ ብቻ አስቤ ሳይሆን ለእኔም ስል ነው። እንዴት ነው ለአንቺ ብለሽ የምታስብ? ይኸውልህ ዜድ ማለት አባቴን የነጠቀኝ ጨካኝ አውሬ ሰው ነው። እነሱን መበቀል እፈልጋለሁ። ይሄን ማድረግ የምችለው ደግሞ አጠገቡ ሰው ነው። አንቺ ስለ ወደፊቱ ነው እንደምታስቢው? እሱ እንደው ያገኘሽ ቀን ነው የሚገልሽ። ይኸውልህ ወደ እሱ ጋር እኮ የምሄደው እንደምንም አሳምኘው የቀድሞ ቦታዬን እንዲሰጠኝ አደርጋለሁ። እንዴ ወደዛ ቤት ከገባሽ እኮ አሁንም መልሰሽ ያንን ቆሻሻ ህይወት መከላከልሽ። ታዲያ እኔ ያንን ህይወት ስትቀላቂ ድጋሚ ቁጭ ብዬ እንዳይሽ ነው የምፈልገው? እንግዲህ ነገሮቻችንን እስከ ወዳኛው ድረስ እስኪጠናቀቁ ድረስ ይህንን ማድረግ አለብን። አይመስልም? አይመስለኝም። በቃ መጋፈጥ ያለብንን በሙሉ እንጋፈጣለን እንጂ ተመልሰሽ እዛ ቤት መቼም እንድትገቢ አላደርግም። ይኸውልህ ታሪኩ፣ አንተ ማትወስደኝ ከሆነ ራሴው ቀጥ ብዬ ሄጂ እጄን እንደምሰጥ አሳምረህ ታውቃለህ። ይሄ ጓደኛ ምንም ደስ እያለኝ አይደለም። ምንም ነገር አላማረኝም። ደግሞ ምን አደረገ እንዴ? እኔንም እኮ ትልቅ ጦስ ውስጥ እኮ ሊከተኝ እየተፈታተነኝ ነው። አልገባኝም። የምን ጦስ ውስጥ ነው የሚከተል? ትናንት በአስቸኳይ እፈልግሃለሁ ብሎ ደውሎ መጥራት። እሺ ከዛስ? ከዛማ ምን ጉዳይ ነው እንደዚህ አስቸኩሎ እየጠራኝ ብዬ ስብሰባዬን አቋርጬ ወደ እሱ መምጣት። እሺ ከዛማ ፊት ለፊቱ እንደመጣው ያንን ምስኪን ፊቱን እያሳየኝ ክላሽ አለሁ ያላለኝ መሰለህ? ምን ክላሽ? አዎ ክላሽ። ክላሽ ማለት ይሄ ጥይት ሰው የሚገለው? አዎ ሽጉጥ እኮ። ብርሃን ነው እንደዛ ያለህ? አዎ ብርሃን ነው ያለኝ። ወይኔ ወንድሜ፣ እውነትም በጣም አምሯል ማለት ነው። እናንተ ምን አልከው? ሰጠኸው? አገኘህለት እንዴ? ምን አስበህ ነው? ከየት ነው የማመጣው እኔ? እውነት እንደው ጎሳውን አንተ ክላሽ የለህም ቤት? አረ በፍጹም። እንዴ ደግሞ እኔ በየትኛው አቅሜ ነው ይኖረኛል ብለህ የምታስበው? ምንድን ነው እናንተ ፖለቲከኞች እንዴት አይኖራችሁም? ነገ የሀገራችንን መጻኢ እድል የምትወስኑት እናንተ አይደላችሁ? ስትፈልጉት ተኩሳላችሁ፣ ስትፈልጉት ታስተኩሳላችሁ።
እኔ ደጉንና ምስኪኑን የሀገሬን ሰው የተጣመመበትን ዳሱን ለማቅናት ነው የምታገለው። አታስብ፣ ጠላት አይኖረኝ። በእውነት ሁሉም እንደዛ ብለው ነው ከማል አውጥተው ዳር ያስቀሩንሽ። ለማንኛውም እስኪ ሄጄ አናግረዋለሁ። አንቺ አስመሳይ! እኔ ግን ምን ባጎልብሽ ነው የበላሽበትን ሳህን ልትሰብሪ የተነሳሽው? እኔ ለምን ብዬ አንተን እክዳለሁ? ብናገኝ ብናጣ እኮ ከአንተ ቤት ነው ብዙ ያሳለፍ። ተይ ተይ ተይ፣ ወደዛ እኛ አትበይ። እኔ ገንዘብ አጥቼ አላውቅም። ቢሆንም ዜድ እኔ አንተ ቤት ብዙ ነገር ያሳልፍ። ለምን ስል እክዳለሁ? ታዲያ እንዴት በአይኔ በብረቱ ያዩትን ትክድኛለሽ? እኔ አልካድኩትም ዜድ፣ ስለፈራሁ። ምንድን ነው የፈራሽው? በሰዓቱ ልጁ ወደ እኔ ሲመጣ ማክስ አድርጎ ስለነበር ፊቱን በደንብ አላየሁትም። አብዛኞቹ ወንዶች ደግሞ ከሚስቶቻቸው ተደብቀው ሲመጡ ማክስ አድርጎ ምናምን ነው የሚመጡት። እሱም ደግሞ እንደዛ አድርጎ ነበር። ፊቱን አይቼው ልጮህ ስል እገልሻለሁ ብሎ ዛተብኝ። ለምንድን ነው አንቺ ጋር የመጣው? ሊያስጠነቅቀኝ። ምን ብሎ? የፈጀውን ቀን ይፈጃል እንጂ እገልሻለሁ ነው። እኮ እሱን አንቺ ላይ ዛተው? አዎ ዜድ። ወይኔ ዜድ፣ የማንም ጥንቸል ባለጥጡ ከረሜላ መጫወቻ አልሆነ። አንዴ ነበር እዚህ ቁጭ ብዬ ሲጠብቅ ነበር። ለምንድን ነው የምጠብቀው? ላወራክ። መቼስ ብድር የለብኝም አይደል? ስለምን እንደምታወራኝ? ባኪ ስለ ፍርቱና ነው። ፍርቱና ምን ሆነች? ምንም አልሆነችም። ግን እንዴት አንተ ብቻዋን ጥለካት ትሄዳለህ? ያ ክፉ ሰው አብሯት አይደል እንዴ? ማን ነው እሱ ደግሞ? ያ ታሪኩ ተብዬ። እንዴ ክፉ መሆኑን እንዴት አወቅ? የአባታችን ገዳይ እኮ እሱ ነው። ታዲያ ለአባቴ ገዳይ ነው ልጅ ያንቺ ምስኪን ልጅ አሳልፈ የሰጠው? ምርጫዋ የራሱ እሱ መርጣ እዛ የቀረችው እሱ አይደለች? አንተንማ ከማንም እንደማታስበልጥ አሳምረህ ታውቀዋል። አሁን እሺ ምን እንዳደርግልህ ነው የምታወራኝ? ከየት ጎን እንዲቆም ሊጠይቅ ነው የመጣሁት። ፍርቱና ከመቼውም በላይ አዝናለች፣ ተከፍታለች። ስለዚህ አንተ ከጎኗ እንድትሆን እፈልጋለሁ። ቆይ እኔ ታዲያ ምን እሰራላታለሁ? አንተ አታስብላትም እንዴ? አትወዳትም? እንዴት ነው የማልወዳት? በዚህ ምድር ላይ እኮ አንድ ቀረችኝ የምላት እህቴ እሷ ብቻ ናት። እንዴት ነው የምታስበው? በቃ የሚታስብላት ከሆነ አሁኑኑ ሄዳ ከጎኗ ቁም። ፍርቱና አንድ ነገር ቢትሆን ጸጸቱ መቼም አይለቅም። ብርሃን ግን በጣም እያዘንኩብን። ደግሞ ምን አደረኩኝ? ምን አደረኩ ትለኛለህ? ልታደርግ ያሰብከውን ነገር ልቦና ያውቀዋል። እውነቴን እኮ ነው። ምን አደረኩኝ? ስላላወኩኝ እኮ ነው። ምን አደረኩ ትላለህ? ቆይ አንተ ክላሽንኮፍ ምን ያደርግልሃል? አንተ ድምፅን ቀንሰ። ጎሳ መጥቶ ነው እንዴ ነገረክ? አሁን የጠየቅኩህን ብቻ መልስልኝ። ክላሽንኮፍ ምን ይሰራልሃል? ምንድነው አስሬ ደጋግመህ የምትጠይቀኝ? ለምን እንደፈለኩትማ አሳምረህ ታውቀዋለህ። ቆይ እናንተ ልጆች አመራችሁ? ሶስተኛው ዓለም ጦርነት በቃ ሊከፈት ነው እንዴ? መሆኑ ነው እንግዲህ። ወይ ጉድ! ጉድ እኮ ነው በእናትህ። እሺ ክላሽንኮፉን አገኘለህ? ያገኝልኛል ብዬ ያሰብኩት ሰው ቢኖር ጎሳ ነበር። እሱ እንኳን ሊያገኝልኝ ይኸው በየአደባባዩ እየወጣ ሚስጥራችን እየዘራው ነው። አይ ጎዛ፣ ምንድነው ደግሞ ሚስጥር ብለህ የነገርከው? እሱ መቼም አፉ መቋጠር አይችልም። ይሄንን ነው ለአንተ የነገረን ነው እንዴ? ክላሽንኮፉን ሚስጥር ነው ብለህ ነው እንዴ የነገርከው? ታዲያ ምን ይሆናል? ይሄንን ነገር ሚስጥር ነው ብለህ ነው የነገርከው? በእርግጠኝነት ስለዚህ ክላሽንኮፍማ በየወረዳው፣ በየቀበሌው፣ በየመንደሩ ሁሉ አውርቶልሃል። እሺ በሽብርተኝነት ነው ሁላችንን ነው የሚያስቀፈድደን። ሄጄ ልፈልገው ነው? አዎ ሂድና ንገረው፣ ሚስጥር ነው በለው። ግን ይሄ ቀዳዳ ለሁሉም ሰው ያወራል እኮ ሸርካታ። ምን ነው ዜድ፣ በሰላም ነው የፈለከኝ? አዎ በሰላም ነው። ምን ነው ናፈኩክ እንዴ? ለምን እንደምትናፍቂኝ? ማለቴ ያው እዛ ነገር ላይ ሳምንታት አለፉን ብዬ
የቱ ነገር ላይ? እዛ ነገር ላይ ነው። ምንድነው ዚድ እንደ አዲስ የሚያደርግክ? ምንድነው አንቺ እንደዚህ እንደ ድንግል እንደዚህ የሚያሽለጠልጥሽ? ያው ትንሽ ስለቆየን ድንገት ካማረክ ብዬ። እኔ ዚድ ታዲያ ሴት አጡ አልኩሽ እንዴ? ካኒ ሌላ ሴት ጋር ትሄዳለክ እንዴ? አንቺ ልጅ ዛሬ ምን ሆነሻል? እንዳላጋደምሽ ዛሬ። እሺ በቃ አሁን ለምንድን ነው የፈለከኝ? ይኸውልሽ በቃ ሂጂ፣ ሳስታውሶ ጠራሻለሁ። ግን እኮ ሂጂልኝ ያልኩሽ እኮ ሳስታውሶ ጠራሻለሁ። ሰላም ሰላም ኢትዮጵያውያን፣ ይህ የጊዮን ሲኒማ የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። አንተ የጠፍተክ ነው? ስፈልግ እኮ አጣሁኝ። እዚህ ነበርኩ። ምን አዲስ ነገር አለ? እኔ ጋር ምንም አዲስ ነገር የለም። ባይሆን አንተ ጋር የተባባልነውን ዕቃ አገኘህ? ኧረ ወፍ አገኝበታል ያልኩበት ቦታ ማግኘት አልቻልኩም። ታዲያ ምንድን ነው ይሻላል? እኔ እንጃ አላውቅም። የምር ግን ፍርቱና በጣም እያሳዘነች ነው ታውቃለህ? ምን ነው? ምን ሆነች? ያንን ክፉ ሰው በሙሉ ልቧን ያመነችው። በቃ አንድ ቀን የሆነ ነገር እንዳያደርጋት በጣም ነው የምሰጋው። የኔም ስጋት እሱ ነው። አንተም እኮ ዝም ብለህ ነው፣ መራቅ አልነበረብክም። የቀራት እኮ አንድ ብቸኛ ወንድም እኮ አንተ ብቻ ነህ። እኔ ከዛ ሴጣን ጋር ሳያት ደሜ ነው የሚፈለው እንጂ እህቴን የምጠላ ሰው አድርገህ ነው እንደምታስበው። ታዲያ አሁንም እኮ ጊዜ አለክ፣ ሄደህ ማግኘት ትችላለህ። እሺ ከዛስ? ከዛማ በቃ እያንዳንዱን ነገር ቀስ ብለህ ታስረዳታለህ። ግን እኮ አሁን ላይ እሷም እኔን በጣም ይጠላች። ቤቢ እመነኝ፣ ፍርቱና አንተም መቼም ልጠላክ አትችልም። እርግጠኛ ነህ? አዎ በሙሉ ልቤ ነው የምነግርህ። ፍርቱና አንተም መጥላት አትችልም። ስለዚህ በቃ ሂጂ ላውራታ። አዎ ሂድና አውራት። እኔም እስከዛ ሌሎች አማራጮችን እየፈለኩ እጠብቅሃለሁ። አዲስ አቤት ውስ አራይ ምንድነው እንደዚህ መገላለጥ? ምን ነው አላማረብኝ? ምንም አትይ። ካልሆነ መቀየር ይችላል። ኖ እንደውም አውልቂልኝ። እኔ እኮ አይነን አይቼ የምፈልገው ነገር የምረዳው። ተይ እባክሽ፣ እንደውም ያላሰብኩትና ያሳሰብሽኝ። ታዲያ ለምን ስትይኝ ደነገጥክ? ኧረ አልደነገጥኩም። ታዲያ ምንድን ነው የሆነው? እባክሽ የሆነ መላ ያለው ቢዝነስ እጄ ገብቶ እሱን ላማከርሽ ነበር። ምን አይነት ቢዝነስ? በርከት ያሉ ድንግል ሴቶች ሳያስፈልጉን አይቀሩም። መቼስ ጆርጅ ናት ትለኝም አይደል? ውይ አልነገርኩሽም። ላካ ያ አህያ ተገሏል እኮ። የምርክና ዜድ? እኔ ራሴ ትላንትና ነው የሰማሁት። ታዲያ ለምን አንተን አልገረመክ? የዚህ የአንድ አህያ መሞት ምኑ ያስገርማል? መሞቱ ነው። ታዲያ ምኑ ያስገርማል? እንደውም እኔ ትንሽ ያናደደኝ እኔ ራሴ በራሴ እጅ አለመግደሌ ነው። ታዲያ ማን የገደለው? ይመስለኛል የቅርብ አለቆቹ ናቸው። በቃ የሰው ልጅ ቤት እንደዚህ ቀላል ሆነ ማለት ነው? ኖረሽ ሞተሻል። ተንቀሳቃሽ ሬሳ።
ቆይ አንተ ምን ሆነ ማረ? ሚስጥር ነው እያለ እየነገረ በየሰው እየሄድክ የምታወራው? መች ሚስጥር ብሎ ነገረኝ? ሚስጥር ነው ባይልስ አንተን ብቻ ጠርቶ ከነገረ በቃ ሚስጥር ነው ማለት አይደል እንዴ? ሲጀመር ለአንተ ብቻ እኮ ነው የነገርኩህ። በእውነት ለኔ ብቻ ነው እንዴ ነገርህ? ሌላ ታዲያ ለማን እናገራለሁ ብለህ ነው? አይ እንደዛማ ከሆነ ልክ ነህ። ሚስጥር ነው ሌላ ሰው ካልተናገርክ እኮ ሚስጥር ነው እውነት ነው። አንድ ነገር ግን እንድትረዳኝ የምፈልገው ጉዳይ ነበረኝ። ምንድን ነው? አደራ ሚስጥር ነው። ለአንድ ሰው ግን ትንፍስ እንደማትል ቃል ግባልኝ። ለብርሃኑስ? ለእሱም ቢሆን እንዳትነግረው። ብቻ ቦምብ ፈልግልኝ ምናምን ልትለኝ እንዳይሆን። አይ ቦምብ ምን ያደርግልኛል? ሌላ ነገር ነው የፈለኩት። እና ምንድን ነው? እጉሳ ብር እንድታበድር ፈልጌ ነበር። ምን ብር? ብድር እንዴ? ብድር ነው ያልከው? አዎ ምን 550 ብር እኮ ነው የምታበድረኝ። እንዴ በል እኔ ብር ከማበድር ማለት ነው ቦምብ ብፈልግልህ ይቀለኛል። ኧረ በእናትህ እመልስልሃለሁ እኮ ሰርቼ። ኧረ በስመ አብ በል እንዴ! በስመ አብ በል። ይቀልዳል እንዴ? ችጋራ እኔ የምልህ ግን ቃል ያቺን ልጅ ግን ምን አድርገዋት ይሆን? እኔ ምን አውቃለሁ? እስካሁን ደርምሷት ይሆናል። ግን እኮ እሷ ልጅ ነች። በጣም ነው የምታሳዝነው። አንተ ግን በጣም እያሽቃበጥክላት ነው። ቆይ አንተ አታሳዝንህም እንዴ? ማን ስለሆነች ነው የማዝነው? ሰው ስለሆነች ነው። እንደውም እውነቱን ልንገርህ፣ ይሄን ሁሉ ዓመት አብረን ጠጥተን አብረን በልተን ተሳስቀን ፊት ለፊቴ ስታርዳት ካየኋት ብሌን በላይ ይቺ ትናንትና የመጣችው ለሀብታም የተሸጠች ሴት ለምን ብላ ነው የምታሳዝነኝ? ቢሆንም እኮ እሷ በሕይወት አለች። እኔ ምን አገባኝ? ለምን ድብና አትልም? ምን አይነት አማርኛ ነው የምትጠቀመው? ደደብ ነገር ነህ እንዴ? አንተ ና እንዴ! ምን ሆናችሁ ነው? በጣም ነው ያፈለው ሴት። ኦኬ መደባደብ ፈልጋችኋል? ይሄ እኮ ነው የጀመረው። ዳይ ተደባደቡ። እንደውም ደብሮኛል። እባክሽን ፍርቱና እሺ በይኝና ከዚህ የተሻለ ሀሳብ እናስብ። ከዚህ ሌላ ምንም አማራጭ የለንም። ቆይሽ እንዴት ነው የምናስበው? እኔ ያሰብኩት አፈላልጌ ያገኘኋት ብለህ ይዘኝ እንድትሄድ ነው። ይኸውልሽ ፍርቱና ይልቅ ማድረግ ያለብን እኔ እጄ ዜድ ጋር አቀመጥና አንቺ እየሮጥሽ መተሽ ዜድ እግር ላይ ትወድቂያለሽ። ዜድ ደግሞ አንቺን ስለሚያምንሽ ብዙም አይጨክንብሽም። ይቅርታ ያደርግልሽ። ምን የአባቴ አልበቃ ብሎ ጭራሽ የቴ ልገለብኝ ነው? ቤቢ አንተ እንደምታስበው አይደለም። ምንድነው እኔ እንዳሰብኩት ያልሆነው? ዳግመኛ እዛ ቤት ልከታት እንደሆነ ነው እንዳሰብኩት ያልሆነው? ተረጋጋ ቤቢ፣ እኛ ያሰብነው ነገር ስላለ ነው። ምን እስኪያደርግሽ ነው የምረጋጋው? ይኸውልሽ ፍርቱና አንቺ በፍቅሩ ታወረሽ ነው። እኔ ግን አይኔ እያየ ሲገልጽ ጸጥ ብዬ አልቀመጥም። ሰምተኛል አይደለ? በቃ ያገባህም። እኔ ሁሉን ነገር ፈልጌ ነው ያደረኩት። የምርሽን ነው ፍርቱና? አዎ እውነቴን ነው። አገባህም ነው ያልሽ? አዎ አያገባህም። በመከራ የተስተካከለውን ህይወት ጣልቃ እየገባህ ታበላሽብኝ። ደግሞ ይሄ ሁሉ የሆነው በአንተ ምክንያት ነው። በቃ ከህይወቴ ውጣ። እውነትሽን ነው ፍርቱና? አዎ እውነቴን ነው። በቃ ተወኝ። እሺ በጣም አመሰግናለሁ። እኔማ አመጣጤ በህይወትሽ የምትኮሪበት ብቸኛ ወንድምሽ ለመሆን ነበር። ግን የዚህን ያህል የጠላሽኝ አልመሰለኝም። በጣም ነው የማመሰግነው። በጣም ፍርቱና እንደዚህ ማለት አልነበረብሽም። ሰላም ሰላም ኢትዮጵያውያን፣ ይህ የጊዮን ሲኒማ የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። Thank you.